አንቺም ቅመሹ እንዴ። አንተ ማን ስለሆንክ? አንተ ምንድነህ? ቆይ ማነህ እንዴ? በዚህን ያህል ድፍረቱን ግን ከየት ነው ያመጣኸው? በጌታ የማይሆን ነገር በማይመለከት ቦታ ላይ እኮ ገብተህ አንተ ልክ እንደ ባለቤት ወይም ደግሞ የጉዳዩ ባለቤት አንተ እንደሆንክ አድርገህ እኮ ነው ራስክን ልክ ባለጉዳዩ አድርገህ ወክለህ ራስክን የምትከራከረው። አይባልም። አንቺም ቅመሹ በጣም ነውር ነው፣ እውነት ነውር ነው እንዴ። በእጇ በልተሃል፣ በእጇ ጠጥተሃል እኮ። ማታውቃት እንስት እኮ አይደለችም። ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ለሙስሊም እህቶቼ ኢድ ሙባረክ እያልኩኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝና አቤል እንግዲህ ሰሞኑን ጠፍቶ እርፍ ብለን ነበር ትንሽ አይደለም። አሁን ላይ ደግሞ እንዴት ነው አንቺም ይሄንን ነገር መቅመስ አለብሽ። ከብሩክ ጋር እንግዲህ መጥተዋል፣ ዳኒና ሩታን አግኝተዋታልና አንቺም ይሄንን ጽዋ መቅመስ አለብሽ። እንዴት ነው ለእናት እንደዚህ መልስ ልሰጣት የምትችለው? እንዴ ብዙ ነገር እኮ አብራችሁ አሳልፋችኋል አይደለ? ቢያንስ እየተደረገ ያለው ነገር ትክክል እንዳልሆነ አውቀ ነገሮችን ቢያንስ ለማብረድ ተው። ይሄ ማስታረቁ ምናምኑን ተው። ግን እነዚህ የብሽሽቅ ነገሮችን እንዳይፈጠሩ ማቆም ነው እንጂ ያለብክ በእንደዚህ አይነት ልክ አንተም ወርደክ እንደዚህ አይነት ስራ ባሰራ መልካም ነው። ገብቷል አይደለም? እውነቷ ነው። ሩታ አንተ ማነህ እኮ አለችክ እንዴ። ሩታ እኮ ወደ ህግ መሄድ እኮ አቅቷት አይደለም፣ እየነገረቻችሁ እኮ ነው። ወደ ህግ መሄድ አቅቷት ሳይሆን አባቱ ስለሆነ ምናልባት ተሰምቶት ልጁን ወደ ቤት ይመልሳል ብላ ነው እንጂ እኮ ወደ ህግ መሄድ አቅቷት አይደለም። ወደ ህግ ስትሄድ ደግሞ አባቱን ህግ አይከለክለው ምናል እያላችሁ ያላችሁት። አንድ ልጅ ህጻን ልጅ የ5 ወር ህጻን ልጅ 5 ዓመት ሲሞላው እንጂ ወደ አባቱ ጋር መሄድ እንኳን ቢችል የሚችለው ከእናቱ ጋር ነው መሆን ያለበት፣ የሚፈቀድለትም ማለት ነው። ገባችሁ አይደለ? እውነት በጣም ኖር ነው እየተደረገ ያለው ነገር፣ የማይሆን ነገር ማለት ነው። ነው እኔ አውቃችሁ ነው ወይን እኮ በጣም ግራ ታጋቡናላችሁ። አውቃችሁ ነው እያደረጋችሁ ያላችሁት። ትችላለች፣ ቁርታ ይዛኮ ማመልከት ትችላለች። ልጇን አባትዮ ካለ ፍቃዱ ይዞት ሄደ፣ እስካሁን ወደ ቤት አልተመለሰም፣ ስልክ አያነሳም። ትችላለች፣ መብቷ ነው። ልጇ እኮ ነው። አባትን መብት እንዳለው እናትን መብት አላት። እውነት አሁን አንተስ አብርሃምን ብትሆን አንተ እውነት ደስተኛ ሆነህ ነው ሄርሜላ ጋር ጻኑ ይዘህ ስትሄድ እውነት የሆነ ጥሩ ስሜት ተሰምቶክ ነው አሁን እሷ ጋር ስለሆንክ እንዴ? እውነት ለመናገር ማለት ነው ወዶቼ ልጁ ምንድነው ነገ ጠዋት አድጎ ይሄ ልጅ ካንተ የሚማረው? በቃ አባቴ ምን አይነት ይሄንን ታሪክን እኮ ይሄንን ሂስትሪክን ያየዋል። ብታጠፋ እንኳን የሚጠፋ ሂስትሪ አይደለም ያለክ። በየቦታው ሼር የሆነ በየቦታው ስልክ ላይ ያለ ሚሞሪ ላይ ሴፍ የተደረገ ታሪክ ነው ያለክ። ይሄ ታሪክ ደግሞ የሚያኮራ ታሪክ አይደለም፣ ጀብዱ አይደለም እየሰራክ ያለኸው። ምን መልስ አለክ? ነገ ልጅ ሲጠይቅ ምን ብለህ ትመልስለታለህ? በጣም አሳፈሪ። መብት እኮ ነው። አንተ እኮ ከሄርሜላ ጋር እንደፈለክ መሆን መብት ነው። ማንም አይከለክልም። ያለክበት ነገር ከወደድከው መብት ነው እንደፈለክ መሆን አይደለ? ግን ደግሞ ይሄ ጨቅላ ሕጻን ልጅ ምንም የማያውቅ ገና ይሄ እንዴ 5 ወር ማለት እኮ በጣም ሕጻን ልጅ እኮ ነው። አሁን እኛ ፊዚካሊ ልጁ ስልናየው የ1 ዓመት ምናምን ይመስላል ስለፋፋ ምናምን ነገር እንዴ። ቢያንስ እኮ ይሄ ልጅ የበኩር ልጅ ነው፣ የመጀመሪያ ልጅህ ነው፣ በረከትህ ነው፣ ስጦታክ ነው፣ ሁሉ ነገርክ ነው። ለሱ ዋጋ መክፈል ሲገባክ በዚህ ልክ ሚዲያው ላይ ራሱ ሰዎች እንዲያጠለጥሉት ለሰዎች መነጋገሪያ ርዕስ ራሱ ማድረግ በጣም አሳፋሪ ተግባር ነው። በጣም ማለት ነው። ሩታም እንግዲህ ዛሬ በጣም ተረጋግታ ነበረ አቤላን ስታናግረኝ ነበረው። ግን ደግሞ ከመጠን በላይ ሲሆን እንግዲህ ብሩክን የሆነ ለመተናነቅም በቃ አላደል አንዴ ትግስታችሁ ከአቅማችሁ በላይ ሲሆን ሰዎች ይፈትኗችኋል። ገብቷችኋል አይደለ? እሱ ማን ስለሆነ ነው? አንቺም ቅመሹ አብርሃምን እንደ ውሻ ያረጋችሁት ነበረ ከቤት ሲመልሱ የነበራችሁት። አንተምና ሜሪን ብትሆን ይሄን ጽዋ ቀመሱት። ሜሪና ዳኒ እኮ የጉዳዩ ባለቤቱ አይደሉም እኮ። ባለቤቶቹ እኮ የጉዳዮቹ አብርሃምና ሩታ ናቸው። ምን አይነት ስሜት የተሰማት እንደሆነ በምን አይነት ሲቹዌሽን እንደሆነች እኮ እናት ናት፣ እሷ ናት የምታውቀው። በዚህ ልክ ደግሞ ቤቷ ድረስ መተህ እንደዚህ መነጋገር ምናምን በጣም ሼም ነው፣ እውነት በጣም ሼም ነውና እኔ አላውቅም ምን እየተካሄደ እንደሆነ እውነት እኔ አላውቅም። እኔ እንዳልኳችሁ
ሕፃኑ ነው እያሳዘነኝ ያለው። እውነት ሕፃኑ ነው እያሳዘነኝ ያለው። ቢያንስ ከእናቱ ጋር መሆን ባለበት ታይም ላይ እሷ እኮ አልከለከለችውም። ማሮቼ እሷ አልከለከለችውም። ማየት ይችላል፣ በማንኛውም ሴት ማየት ትችላለህ ብሎ እኮ ተስማምተዋል። ሰላም አወርደዋል አይደለ? ሰላም ካወረዱ በኋላ ደግሞ ብጥብጥን ጸብን ለምንድን የሚፈጠር? ለምንድን እንደገና አዲስ ወካታ ነው? ተመችቷቸው ነው ይሄ በቃ ያሉበት ነገር ወደውት ነው ተመችቷቸው ነው። ሌላ ስራ የለም፣ ሌላ አይዲያ የላቸውም፣ ሌላ በራሳቸው ነገር መምጣት አይችሉም። እስኪ ጽጌን ይዋት አሁን ከዳኒ ጋር ርፍ ብላ ጽጌ አሁን በራሷ ኮንተንት በራሷ አይዲያ ከያቡ ጋር የምትሰራቸው ፕራንክም ቢሆኑ በቃ የሆነ ደስ የሚሉ ለዛ ያላቸው የሆነ በቃ ደስ የሚሉ ናቸው። በነገር ላይ ጽጉ በጣም ጎበዝ ናት፣ ተዋናይ ናት፣ አርቱ ላይ ያለች እንስት ናት። እና ሩታም ደግሞ በእንደዚህ አይነት መንገድ ብትመጪ በቃ አይደለ? ለነገሩ እኮ አንቺ ጋር ጥፋት የለም። አንቺ ነገሮች ስታይ አብራም ነገሮችን ይቆሰቁሳል። አሁን በቀደም ላይ ወንድሟ መጣ አይደለ? ለሩታ ወንድሟ መጣ ነገሮችን ለማስተካከል። እስከ ዛሬም ያልመጣው ነገሮችን ራሳቸው እንዲፈቱት ብሎ ነበረ። ከዛ አሁን መጣ። እሱ ከመጣ በኋላ ደግሞ እንደውም ሰላም ተፈጠረ። ዳኒና ሜሪም ሄርሜላን ሄዶ ይቅርታ ጠየቋት። እንደገና አብርሽንም ይቅርታ ጠይቁት። ልጁን ማየት ትችላለህ፣ በነገራችን ላይ እኮ ልጁን ማየት ትችላለህ ብሎ ራሱ ሲሉ ልክ ልጁ የነሱ አይነት ስሜት ነው በነገራችን ላይ የሚያስመስሉት ማለት ነው። አንድ አባት የራሱን ልጅ አንድ ባዳ ወይ ጓደኛቹ ልጅ ማየት አትችልም ብሎ ሲከለከል የሚሰማው ስሜት ምንም ለእናንተ መንገር ልጅ ያለው ሰው ያውቀዋል ስሜቱን። እንደዛ ከተፈጠረ በኋላ ደግሞ ድጋሜ መጥቶ ሌላ አይዲያ፣ ሌላ ርዕስ፣ ሌላ መነጋገሪያ ጉዳይ መክፈት። ፕራንክ ነው እንዳንል ፕራንክ አይደለም። ፕራንክ ቢሆን መቼም የሆነ ማብቂያ ይኖረዋል አይደል እንዴ? እና በጣም ያናደዳችሁ ብትኖሩ ዛሬ አቤላና ብሩክ ናችሁ። በዚህ ልክ ምንም ቢሆን ከእጇ በልታችኋል፣ ጠጥታችኋል፣ ብዙ ቆንጆ ጥሩ ጊዜያቶችን አሳልፏችኋል። በጓደኝነትም አረ በጣም ብዙ እንጆ ያረጋችሁ ታይም አለ። በነገራችን ላይ እንዴ ምን ሆናችሁ ነው? ሩታ እኮ ለእናንተ በጣም ብዙ ዋጋ የከፈለች ነች። ሁልጊዜ እንኳን ካሜራ ይዛችሁ ስትሄዱ ቪዲዮ እንድሰሩ የምትፈልግ አንድ ቀን ፊቷን የማታጨማደድባችሁ ቂም የማትይዝባችሁ ላይ ስታገኛችሁ ስቃ ተጫወታ ነው አይደል እንዴ አብራችሁ ጊዜ የምታሳልፉት። ግን በዚህ ያለ እሷ ይሄ አልነበረን ብድሯ ማለት ነው። ገብቷችኋል አይደለ? በቃ ምንም ነገር መፍትሄ ባትፈጥሩላት ግን ለችግሯና ለሐዘኗ መንስኤ መሆን የለባችሁም። ብትችሉ በቃ ከጉዳዩ ውስጥ እናንተ መውጣት፣ ራሳችሁን ማግለል በቃ አላደለ ለጉዳዩ ባለቤት ጉዳዩን መተው እንጂ እናንተ በማይመለከታችሁ እየገባችሁት ለምን ልጅቷንስ የማን ሀሳብ እንድታስብ ተናገረች እኮ። እኔ ወደ ህግ መሄድ አቅቶኛ አይደለም፣ ወደ ህግ ደግሞ መሄድ አትችም። አባቱም መብት አለው ልጁን እንደፈለገ የማዝናናት አለው፣ ሁላችንም እናውቃለን። ግን በእንደዚህ አይነት መንገድ አይደለማ ልጅን ላዝናና ብሎ ከቤት ይዞ ወጥቶ በዛው መቅረት ይሄ አግባብ አይደለም። በህግም ቢሆን አግባብ አይደለም። የሚሆን ነገር ነው እያደረጋችሁ ያላችሁት ነው። ሄርሜላም ብትሆን አንድ ቀን ለቀን ብትቀበለው ነው እንጂ እስኪ ዘላለም ወይም ደግሞ ለረጅም ጊዜ ይቀበጥ ብትባል ትሰላቻለች። ገብቷችኋል? ምናልባት ካሜራ ላይ ስለሆነ ነው። ካሜራ ላይ ያለና ከካሜራ ጀርባ ያለ ነገር ይለያያል። አብርሃም ቢሆን ለአንድ ቀን እንዴት እንደተቸገረ፣ እንዴት ለልጅ እናት እንደምታስፈልገው፣ እንዴት የእናት ዋጋ እንዴት አድርጋ ልጇ እንደምታሳድግ ያየበት መንገድ ነው። ገብቷችኋል አይደለ? በእርግጥ እናት የሆኑ አባቶች አሉ። እናት የሆኑ አባቶች፣ መልካም የሆኑ አባቶች ለልጆቻቸው ዋጋ የሚከፍሉ ብዙ አሉ። ያልተጠሩ በቃ ስማቸው ያልተጠራ ያልተዘመረላቸው እኛ የምናየው ትንሿን ሶሻል ሚዲያ ላይ የምናያትን ነው እንጂ ከካሜራ ጀርባ ሚዲያ ላይ የማይወጡ ስንት አባቶች አሉ። ጀግና ቀን ስራ ሰርተው ልጆቻቸውን የሚያሳድጉ ስንት ጀግና እናት አለች። ገብቷችኋል አይደለ? ስለዚህ ለማለት የፈለኩት ነገር ምንድን ነው? ብትችሉ ልጃችሁን የሶሻል ሚዲያ መነጋገር ርዕስ አታድርጉት። በቃ እናንተ እንደፈለጋችሁ የፈለጋችሁን አድርጉ። አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ወደዚህ፣ አንዴ ወደዛ። ለምን? እኔ ግን ቤተሰብ ራሱ እኔ አሁን ለምሳሌ ቤተሰብ ያለ ይሄን ነገር አይደለ ማስቆም ይችላል አይደለ? ግን ደግሞ ይመስለኝ በቃ እነሱ ወደውና ተነጋግሮ ያደረጉት ነገር ነው ብላችሁም ታስባላችሁ። መቼም ሄርሜላ ቤተሰብ ሳይኖራት መቼም ቀርቶ አይደለም። አሁን እሷ የራሷ ልጆች አሏት አይደል? ለራሷ ልጆች እንኳን ያልሆነች እንስት እንዴት ነው የአብርሃም ልጅ የምታሳድገው? ታሳድጋለች? አታሳድግም? በጣም ከባድ ነው እውነት። እየተፈጠረ ያለው ነገር በጣም ከባድና የሚያስጠላ ነገር ነው። ነገሮች
ይስተካከላሉ ብሎ በጣም ብዙ ኦዲየንስ ይጠብቃል ከነሱ በጣም ብዙ በቃ የሚጠብቀው የሚጓጓው ነገር አለ። ከዛሬ ነገ ሰላም ፈጠሩ ብሎ የሚጠብቅ ብዙ ኦዲየንስ አለ። ግን ደግሞ እናንተ ለኦዲየንስም ክብር እየሰጣችሁ አይደለም። ራሳችሁና የራሳችሁ ስራ ነው እያያችሁ ያላችሁት። ለማንኛውም እግዚአብሔር መልካም ነው። ነገሮች እንደሚቀየሩ ተስፋ አድርጋለሁ። እንደምላችሁ ሊቀየሩ ይችላሉ። እግዚአብሔር አምላክ ለልጃችሁ ሲል ነገሮችን በቃ አላደለ ሰላም እንዲያወርድ እመኛለሁ። የኔ እንቁ ተወዳጅ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉት ሀሳብ አስተያየታችሁ ኮሜንት ላይ ስለምታስቀምጡ አመሰግናለሁ። በጣም ወዳችኋለሁ። ባባይ